ምንድነው ያለው? ሴት የምትወደኝ ፍቅረኛዬ ላይ ነው ያደረኩት፣ በመወደው ሰው ደግሞ በሴት ተያዝኩ። ስለዚህ የፈጣሪ ስራ ነው አለ። ድርጊቱን ከፈጸመ በኋላ ተጠርጣሪው ከአካባቢው ይሰወራል። ከተሰወረ በኋላ በምንም አካባቢ መረጃው ላይ እንዳለው የሚኖርበትን አካባቢ እንጂ የት ሊገኝ እንደሚችል በግልጽ የተቀመጠ ነገር የለም መታወቂያው ላይ። እዛም ምን አደረግን? ያው በስሙ ማህበራዊ ሚዲያን በመጠቀም በኢሞ ያው ፎቶ ምናምን በመላላክ የፍቅር ግንኙነት በሚመስል መልኩ የፍቅር ቃላቶችን በመነጋገር ያው ወንድ ልጅ ነውና እኛ ሴቶች ብልሃተኞች ነን። ደካማ ጎኑን በመጠቀም የተለያዩ የፍቅር ቃላቶችን የተለያዩ ፎቶዎችን ያው አሁን እንግዲህ ቆጃንጆ ፎቶ የነበሩ ፎቶዎችን በመላክ ምናምን ትንሽ ልቡ ያው ወደ አመኔታና ወደ መሸርሸር ነገር ይሄዳል መሰለኝ። እኔ ነጋዴ እንደሆንኩኝ ጅጅጋ ከተማ እንደምኖር እሱ ደግሞ የኤሌክትሪክ ባለሙያ እንደሆነና አዳማ አካባቢ ላይ እንደሚሰራ አዳማ አርባ ምንጭ ምናምን ላይ እንደሚሰራ በመናወራው ሂደት ተረዳዳንና ለረጅም ጊዜ ይሄንን በማውራት ሂደት ላይ ካሳለፍን በኋላ ያው ጫማዎች ነጋዴ ነኝ ብዬው ስለነበረ ጫማዎች፣ ልብሶች ምናምን ይዤ ወደ አዳማ እንደምመጣ አንድ ቀን እንደምመጣ ሁሌ የምናወራ ነበር። ያ ቀን ደረሰና ወደ አዳማ ሄድን። አዳማ ሄድን። በዚህ ጊዜ ውስጥ በኢሞ እንጂ በስልክ አውርተን አናውቅም። በጽሁፍ ወይም ደግሞ በኢሞ በድምጽ ነው እንጂ ቀጥታ በስልክ ተደዋውለን አውርተን አናውቅም። እና ድምጼን የመጀመሪያ ጊዜ ደወልኩና ሰርፕራይዝ አዳማ ገብቼ አድሬያለሁ፣ እንደዚህ አይነት ቦታ አልጋ ይዣለሁ አልኩት። አሁን እኮ በመጣ እለይሻለሁ የቅርብ ጊዜ ፎቶ ላኪልኝ አለ። ላኩለት። በቃ ጠብቂኝ አለ። ከአዳማ ወጣ ያለ ከተማ ነበር መሰለኝ ያለው። ዘገየብን። ያው እኔም ካፌ ነገር ላይ ቁጭ ብያለሁ። የስራ ባልደረቦቼም ሲቪል ለብሰው ካፌው አካባቢ ላይ ቁጭ ብለው እኔን እየተከታተሉ ለረጅም ሰዓት ለ4 ሰዓት የሚያህል ቡና ውሃ ሳይቀር እየተጠቀምን ሲዘገይ ያው ልሄድ ነው በቃ ማድረሳቸው እቃዎች ስላሉ ልወጣ ነው ስለው አይ አሁን ድረሳለሁ አለ። እንደውም አልጋ የሚያስይዝ ሰው ልላክና አልጋ ይዘሽ ረፊ ደክሞሽ ከሆነ መንገድ ምናምን አለ። አይ እጠብቅሃለሁ እዚሁ አልኩት። እዛው ካፌ ውስጥ እንዳለው ደርሻለሁ አለ። ልክ ከውጪ ያው እሱ ለይቶኛል፣ እኔም ለይቼዋለሁ። ከውጪ ካፌው መስታወት ስለነበረ እንደወረደ ከመኪና ወደኔ ሲመጣ አየሁት። ቀጥታ ወደኔ ነው የመጣው። እኔም ለይታ አመቺ የሆነ ቦታ ላይ ነበር የተቀመጥኩት። ያው የተነፋፈቀ ሰው እንደሚገናኘው በጣም በቃ መጥቶ ቀጥታ አቀፈኝ። ሰም በቃ አሁን በቃ ማረፊያ ቦታ እንሄዳለን ምናምን አለ። የዛን ሰዓት ያው ፍቅረኛዬን ያዙብኝ ፖሊሶቹ መጡና ማለት ነው። እና በጣም በጭራሽ ባላሰበው ሁኔታ ነው፣ በጭራሽ ባልጠበቀው ሁኔታ ደነገጠ። በቃ ቁጭ አለ። ምንድነው ያደረኩት ብሎ ሲል ከድሬዳዋ ነው አሉት። ሲሉት ደነገጠ። ምንድነው ያለው? ሴት የምትወደኝ ፍቅረኛዬ ላይ ነው ያደረኩት፣ በመወደው ሰው ደግሞ በሴት ተያዝኩ። ስለዚህ የፈጣሪ ስራ ነው አለ። በቁጥጥር ስር ውለነው ከአዳማ ፖሊሶች ጋር አዳማ ፖሊስ ላይ አቆይተ ነው ወደ ድሬዳዋ ይዘን የመጣንበት ሂደት አለና ይሄ በጋራ የተሰራ ትልቅ እንትን ድል ነው። እንደ ራሴ ያው ፊት ለፊት ያለው ፎቶ ምኑ የኔ ይሁን እንጂ የኔ የምርመራ ስራ ባልደረቦቼ የጋራ ውጤት ነው ይሄ። የተጎዳ ሰው እኔም እንደተጎዳ ሰው ሆኜ ነው የቀረብኩት። ያው እንደምንካካስ ይሄ አለ አይደለም፣ በዛ ደካማ ጎን ተገብቶ ነው ልቡ የተሸረሸረውና ያው ምርመራ ስራ ጥበብን ይፈልጋል። የተለያዩ ጥበቦች የተለያዩ ያው እንደውም ምንድነው ከአንድ ስራ ባልደረባዬ ጋር መላክ የሌለባቸው ፎቶዎች የሌላ የሚወርዱ ምናምን አሉ አይደለም፣ እነሱ ምናምን ይልካል። እንዴ ቆይ እንደዚህ አይደለም። አይ ያው በጋራ ስትወያይ የተሻለ ነገር የምታመጣበት ነገር አለ።
ሰውየው ኢሚዲየትሊ በቃ አመነ፣ ፍቅር ውስጥ ገባ። የሚልካቸው ኧረ በቃ ከዚህ በኋላ እንደው ምናምን ብዬ ስዘጋ ተከታታይ የፍቅር የሚመስሉ ምልክቶችን እነኚህ ገላጭ ቃላችን ምናምን ያከታተላል። እዛም በቃ ያን ተረድተን ለረጅም ጊዜ እዛን የሚያምንበትን ያው ስራ ንግድ ምናምን እንደሆነ እቃዎች እንደማመጣለት እሱም እንደማመጣለት ሰዎች እንዲፈልግልኝ ምናምን ተደርጎ ሄድንና አዳማ ከተማ ኪዳነ ምሕረት ስጋ ቤት የሚባል ቦታ ላይ ተገናኘን። እቺ ሴት በጣም የምታዛዝን ሴት ናት። በወቅቱ በዕለቱ ከሌላ ወንድ ጋር አይቷት ተመልሶ ሲሄድ የተሰማት ነገር አለ። ፍቅር አለባት። በግልጽ የምንረዳው ነገር እሱን ለማናደድ ያደረገችው ነገር ነው ብዬ ነው የማስበው። እና ከዛ ወንድ ጋር ከሄደች በኋላ ያ ወንድ ቤቱ ወስዶ በር ዘግተው ቁጭ ካሉ በኋላ በግድ ነው በር አስከፍታ ብላ ጎረቤት ተረብሾ መውጣት አለብኝ እሄዳለሁ። ኧረ አይሆንም ሲነጋ ትሄጃለሽ በተአምር መሄድ አለብኝ ብላ ተጣልታ አብራው ከነበረ ወንድ ጋር ሄዳ ነው ያገኘችው። ምንድነው ፍቅር አለ ወይ ደግሞ የሆነ ነገር እሱን ለማናደድ ለማስቀናት ያደረገችው ነገር ይመስለኛል። እና ያንን ፍቅሯን በሞት ምላሽ አገኘች። በጣም ነው የምታሳዝነው። አሁን አንዳንደኛ ሴቶች የሆነ የማይረዳን ከሆነ በእልህና ያንን ሰው በማስቀናት የምንወስደው እርምጃ አለ። ግን በዛ ልክ አይደለም እዛ ሰው ጋር የሚታሰበው። በቃ ክዳኛለች፣ በቃ ደምድማለች፣ ሄዳለች የሚለው ነው። ግን ተመልሳ መጣ ግን ለማስተካከል ነበር የሞከረችው። ሞት መጣ። በጣም ነው የምታሳዝነው። ከዛም አልፎ ደግሞ አልጋ ውስጥ ከተታት። በጣም የሚዘገንነው ነገር ይሄ ነው። በቃ ድንገት ሞተችበት ትቶ እዛው ጋር ቢሄድ ችፑድ አንስቶ ፍራሽ አንስቶ ብረት ውስጥ ከቷት። በሶስተኛው ቀን ሌላ ሰው አልጋ ይዘው በሚያድሩበት ሰዓት ሽታ ጠረን ይመጣል። ይሄ ነገር ምንድነው ተብሎ ሲባል እነሱ ሰዎች ናቸው የተያዙት። ለምን ቤቱ እየተጸዳ ነው ለ3 ቀን ያህል። እናት በጣም ራሷን ይሳተችው። በጣም የምታሳዝን እናት ናት። አብሬ በሞትኩ ስትል የነበረች ናት። እና ባፈቀረች ነው እቺ ሴት ሞትን የቀመሰችውና ይሄም ሰው ደግሞ አፍቅሮ ሕግ ማየት አለበት የሚል ነው ውስጣችን መነሳሳት እንትን ብሎ በፍቅር በጥበብ መልሰን ወደ ሕግ አቅርበን ቅጣት እንዲያገኝ የተደረገበት ምክንያት ይሄ ነው። በጣም የምታሳዝን እህታችን ናት። በጣም ለጋናት 20 ምናምን ቤት ውስጥ ያለች ናት። 22 23 እንደዛ የሚሆናት ሴት ናት። እና በወደደች ባፈቀረች ነው ይሄ ነገር የተፈጸመባት። በጣም ታሳዝናለች። እሱም ባፈቀረው በሕግ ወደ ሕግ አካል መጥቶ ቅጣቱን እንዲያገኝ ተደርጓል። ይሄ ለማንኛውም ነገ ፍቅር አለን ብሎ በቀል ለሚያስቡ ሰዎች አስተማሪ ይሆናል ብዬ አስባለሁ። ካልተስማሙ መለያየት እያለ ካልተስማሙ ተነጋግሮ ችግሮችን መፍታት እያለ ሞትን የሚያመጣ ነገር አለ ብዬ አላስብም። እኔ በጣም ነው ሁልጊዜ የምኮራው ማለት እንደ ደራሲም እንደ መርማሪም እንደ አክተርም ሆነን የተጫወትንበት ነገር ነው ይሄ ነገርና መጨረሻ ላይ ውጤት ማግኘቱ በጣም ያኮራናል። ሁሌም ነው የምለው ዛሬ ቀኑ ደርሶ ይሄ ነገር ሆነን እንጂ በማይታሰብ መልኩ ማንንም በማያስበው መልኩ ወይ በሌሎች ቴክኖሎጂዎች በጂፒኤስ የት አካባቢ እንዳለ ምናምን ለመያዝ ነው እንጂ በዚህ መንገድ ይሄን ሰው እንይዘዋለን ተብሎ የታሰበበት ነገር አልነበረም። ግን በቃ እስቲ በዚህ መንገድ ያው ምርመራ ሳይንስ ነው፣ ምርምር ይፈልጋል፣ የሆነ ጥበብ ይፈልጋል። አቀድ ነው ይሄንን ነገር ተሳካልን፣ እግዚአብሔር ይመስገን። በጣም ነው የሚያኮራኝ። እኔ እንደ ተቋም ድሬዳዋ ፖሊስ ኮሚሽን ጠቅላይ መምሪያ ወንጀል ምርመራ ዘርፍ የሚያኮራ ስራን ይሰራል። በጣም ጠንካራ ግብረ ኃይል አለ እኛ ጋር። ከዚህም የበላለጡ ብዙ ስራዎችን ሰርተናል ማለት ይሰራል ተቋሙ። ነገር ግን ይሄ በጣም ጥበብ የሆነ ድራማቲክ የሆነ በቃ መጨረሻው ያማረ ውጤቱ የሰመረ ስራ በመስራታችን እንደ ፖሊስ ኮሚሽን አጠቃላይ ኮርተናል። ጥበበኛ ሆኑ ነው የምለው። ድፍረት ያስፈልገዋል የምርመራ ስራ። የተለያዩ ስራዎችን ሰርተናል በጥበብ በድፍረት
ማስረጃ የለባቸውም፣ አይገኝም። ፊት ለፊት የሚታይ ነገር ላይ ወንጀል አይሰራም ተጠርጣሪ። ማስረጃ ጥሎ ወንጀል አይሰራም። ነገሮችን አስቀድሞ አጥፍቶ ነው። እኛ ከዛ ቀድመ መነሳት ቀድመ መገኘት አለብን። ዛሬ ላይ እየተፈጸሙ ያሉ ወንጀሎች በጣም የረቀቁ ናቸው። እኛ ከዛ በተለየ ረቀን መገኘት አለብን። አለበለዚያ ወንጀለኞች ይበልጡናል። በጥበብ ወንጀለኛን ለመያዝ እንዴት በምን ፊት ለፊት ማስረጃ ጥለው የሚሄዱ አሉ። አሁን ፊት ለፊት ማስረጃ የሚመስሉ ግን ማስረጃ ያልሆኑ መመሳሰል አለብን። ተመሳስለን ያ ሰው ወንጀሉ የተሰራበት ቦታ ለወንጀሉ ምክንያት ይሆናል ያልነው ነገር ላይ መስለን መገኘት አለብን። ለምሳሌ ጫት እየቃሙ ሺሻ እያጨሱ ወይ ደግሞ ሌላ ፈርዘር አልኮል ነገር እየተጠቀሙ ይሆናል ያ ወንጀል የተፈጸመው። እዛ ሁኔታ ውስጥ የግድ መግባት አይታወቅም። እንደሚጠቀም ሆነ ሲስተም ፈጥረን ወንጀለኛ መያዝ አለብን። ጥበብ መጠቀም አለብን። በቃ ብልሃተኛ መሆን አለብን ነው የምለው። ብልሃተኛ መሆን አለብን። ብልሃተኛ እስካልሆንን ድረስ ቀድሞው ነው ወንጀለኞች ሊሄዱ የሚችሉት። ይሄንን ነው ልል የምፈልገው። ትኩረት መስጠት አለብን ለስራችን። ምርመራ ስራ ማለት በጣም ሰው ካልቸገረው ፖሊስ ጣቢያና ሐኪም ቤት አይሄድም። የምርመራ ስራ ማለት የተበደለን ሰው ወይም ደግሞ የተበደለን ማህበረሰብ፣ ጉዳት የደረሰበትን ማህበረሰብ ፍትህ እንዲያገኝ ማድረግ ነው። ያን ደግሞ እኛም በዛ ቦታ አድርገን ራሳችንን በተበደሉ ሰዎች ቦታ አድርገን ጥበብን ያው ጥበብ ከፈጣሪ ነው። በሐቀኝነት በቅንነት ከተነሳን ወንጀለኛ ከኛ በላይ ሊሆን የሚችልበት ምክንያት ምንም ነገር የለም።